እኔና ወንደላጤዎቹ የመጨረሻ ክፍል። ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ዩቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። እንዴ የምን ነፍስ ማጥፋት? ምን ሊጠቅመኝ ደግሞ? እኮ እኔ እዚህ ሀገር አልነበርኩም። ሰውየው ከሞት በኋላ ነው የደረስኩት አልኩት። ባልሽ ነበሩ፣ ለእርስ ስትይ ልታደርጊ ትችያለሽ አለኝ። ባል ያልነበሩ፣ ለመጋባት ተስማምተን በመዘጋጃ ተፈራርመን ነበረ። ግን በኋላ ስናስበው የኛ ጋብቻ የሚሆን ስላልሆነ በስምምነት ልንፋታ ወስነን ነበረ። አሁን አመጣጡም ለዛ ነው ስል መለስኩላት። ሊፈቱሽ ስለወሰኑ ተበሳስተሽባቸው ነበር ሲል ጠየቀኝ ፖሊሱ። ኧረ በፍጹም፣ ከእሳቸው በላይ እኔ ነበርኩኝ የምፈልገው። እንዲህ እያለ 4 ሰዓት የጀመረው ምርመራ ሳይጠናቀቅ 6 ሰዓት ተቃረበ። አእምሮዬም አካሌም እየዛለ እየተልፈሰፈስኩ ሄድኩና 6 ሰዓት ላይ ራሴን ስቼ ከተቀመጥኩበት ወንበር ተንሰራትቼ ወደ ኋላ ወደቅኩኝ። ከዛ በኋላ አላስታውስም። 7 ሰዓት አካባቢ ይመስለኛል። ስነቃ ራሴን ሆስፒታል ተኝቼ አገኘሁት። ድካሙ ስላለቀቀኝ መልሼ አይኖቼን ጨፈንኩኝ። ዳግም ስነቃ 9 ሰዓት ተቃርቧል። በራፍ ላይ በአንድ ፖሊስ እየተጠበቅኩ ነው። አይኖቼን ስገልጽ ጆሹዋን ለማየት ጠብቄ ነበረ። ነገር ግን የለም። አልሰማም ማለት ነው። ፖሊሱን ጠራሁትና ስልኩን እንዲያበድረኝ ጠየቅኩት። ሰጠኝ። ጆሹዋ ጋር ደወልኩኝ። ጥሪ አይቀበልም ይላል። ግራ ገባኝና ለፖሊሱ ስልኩን ስመልስለት አንድ ወረቀት አቀበለኝ። ምንድነው ስል ጠየቅኩት። ከአንቺ ጋር የነበረው ፈረንጅ ነው ስጥልኝ አለኝ። ተስገብግቤ ተቀበልኩትና በተኛሁበት ማንበብ ቀጠልኩ። ይገርማችኋል፣ የምትገምቱት ነገር ነው የሆነው። ጆሹዋ የጻፈልኝ በእንግሊዝኛ ነው። ሀሳቡን ወደ አማርኛ ተርጉሜ ልንገራችሁ። ሳራ፣ በጣም አዝናለሁ። አታለሽኛል። በጣም ወድጄሽ ነበር። ላገባሽና ወደ ሀገሬ ልወስድሽ ሁላ ወስኜ ነበረ። ግን ሐኪሞቹ የ2 ወር እርጉዝ መሆንሽን ነገሩኝ። ራስሽንም የሳትሽው አንድም በዛ ምክንያት እንደሆነ ያስረዱኝ። በተጨማሪም ፖሊሶቹ ህጋዊ ባልሽን በመግደልሽ በዚህ ወንጀል እንደሚጠረጥሩሽ አስረድተውኛል። ለማንኛውም ያሳለፈው የ10 ቀናት ጊዜ አመሰግናለሁ። በጣም ደስተኛ ነበርኩ። አሁን ግን በቃ እኔ ውሸት አልወድም። ከአሁን ወዲያ እንገናኛለን፣ ቻው ይላል። መልሼ ለ3ኛ ጊዜ በጸጥታ ተኛሁ። ምናልባት ሙሉ ለሙሉ እንቅልፌን ስላልጨረስኩኝ እየቃዣው ይሆናል የሚል ጥርጣሬ ስላደረብኝ ነው መተኛቴ። ፈጣሪ የተመሰገነ ይሁን። ከሆስፒታል ወደ ፖሊስ ጣቢያ ተመልሼ አልገባሁም። በዋስም ቢሆን ተፈታሁ። ከዛ በፊት ማለት ከመፈታቴ በፊት የሽማግሌው ልጅ ደበበ ሊጠይቀኝ መጥቶ ነበረ። በጣም ነው የደነቀኝ። ሰላም ነሽ ሳራ? ተሻለሽ አለኝ። አዎ ሰላም ነኝ። ግን እንዴት መጣ? የኔ ጥያቄ ነበረ። እንዴት አልመጣም? ልጠይቅሽ ነው ሲል መለሰ። አይ ትመጣለህ ብዬ አልጠበቅኩም ነበር። ቢያንስ በአባትህ ግድያ ነው ተጠርጥሬ የታሰርኩት። አውቃለሁ፣ ግን ውስጤ እንዳላደረግሽው በእርግጠኝነት ነግሮኛል። አባቴን ለመግደል ካንቺ በተሻለ በቂ ምክንያት እና አስተማማኝ አቅም ያላቸው ብዙ ሰዎች በዚህ ከተማ ውስጥ እንዳሉ ተረድቻለሁ። ያሳዝናል ብቻ ስለው ብዙም አያሳዝንም። በአባቴ በጣም አፍሬያለሁ። አውሬ ሆኖ ነው ያገኘሁት። የሰው ላብ ተቀልቦ የደለበ፣ የሰው እንባ ጠጥቶ የሰከረ አሳፋሪ አባት ሆኖብኛል። ይህን ሀገር በአፋጣኝ መልቀቅ ነው የምፈልገው። ስለሱ የምሰማው ሁሉ ውስጤን እያሳመመኝ ነው አለኝ በመንገፍገፍ። አይዞህ መቻል ነው እንግዲህ አልኩት። ሌላ ነገር ምን እንደምለው ግራ ስለገባኝ፣ አዎ እውነትሽን ነው፣ ሌላ ምን ምርጫ አለኝ ብላሽ ነው? ለማንኛውም አንቺ በዋስ እንድትፈቺ ፖሊሶቹ ተስማምተዋል። ይህን መልካም ዜና ካልጠበቅኩት ሰው በመስማቴ ተደስቼ የእውነት አልኩት። አዎ መርማሪውን አሁን ወደዚህ ከመምጣቴ በፊት አናግሬው ነበረ ብሎኝ ተሰናብቶኝ ወጣ። እነሆ ያ ከሆነ ከ2 ሰዓት በኋላ በዋስ እንደተፈታው ተነገረኝ። ተፈታው ስላችሁ ደግሞ አሁንም ሆስፒታል አልጋ ላይ እንደተኛው ነው። ነገር ግን እኔን ለመጠበቅ በራፍ ላይ ተጎልቶ የነበረው ፖሊስ ፈጣሪ ማርሽ ብሎኝ አካባቢውን ለቆ ሄዷል ማለት ነው። ያ ሁኔታ ደግሞ የደከመውን ውስጤን እንዲበረታ አደረገኝ። በፊትም ለካ በሽታው ተስማምቶኝ ነበር ያራዘምኩት። መቼስ እስር ቤት ውስጥ ከመተኛት ሆስፒታል መተኛት ይሻላል። አሁን ግን እንደተፈታው ሳረጋግጥ የሆስፒታል አልጋዬን ለቅቄ መንቀሳቀስ ጀመርኩኝ።
በማግስቱ ዶክተሮቹንም የመጨረሻ ምርመራ በማድረግ የተወሰነ ምክር ቢጤና ጥቂት መድኃኒት ካስታቀፉኝ በኋላ ከሆስፒታል አሰናበቱኝ። አሁን እንግዲህ ከዚህ ሰበበኛ ሀገር ምንም የቀረኝ ነገር የለም። እናቴ እየተጨነቀች ስለሆነ ዛሬውን ወደ ናዝሬት ተመልሼ መሄድ አለብኝ። ግን ከዛ በፊት ዋሶን ያስወጣኝን ደበበን ማመስገን ይጠበቅብኛል። ደወልኩለት። ግቢያቸው መሄድ ስላስጠላኝ እዛው አካባቢያችን ላይ የሚገኝ ሰላም ካፌ ቀጠርኩት። አላስጠበቀኝም። እንኳን ከህመምም ከስርም በሰላም ተፈታሽ አለኝ። አመሰግናለሁ። ከመሄዴ በፊት ፈጣሪ ስጥልኝ ልልህ ነው የመጣሁት። ኮስተር ብሎ ምን አደረኩልሽና አለኝ። አምናኝ ዋስ ሆነ ስላስፈታኝ ነዋ ስለው ኧረ እኔ ዋስ አልሆንኩልሽም። እርግጥ ከአንዴ ሁለቴ ሄጄ ለምኛቸው ነበረ፣ ግን የቀበሌ መታወቂያ ምናምን እያሉ ስላስቸገሩኝ ሌላ ሰው እንዲሆንልሽ እያፈላለኩ ሳለ አንድ ዘመድሽ መጥቶ እሱ የሚፈልጉትን በማሟላት 10,000 ብር አስይዞ ዋስ እንደሆነ ስሰማ ተረጋጋሁ ሲለኝ፣ የኔ ዘመድ በፍጹም እንኳን 10,000 ብር አስይዞ ይቅርና 10 ብር እንኳን አስይዞ ዋስ የሚሆነኝ ሰው የለኝም። ይህ የተሳሳተ መረጃ ነው አልኩት። አይመስለኝም። የተሳሳተ ነው ካልን ያንቺን መፈታት የተሳሳተ ነው ልንል ነው አለኝ። ምን ላድርግ? ግራ ገብቶኝ እኮ ነው። ለማንኛውም ከመሄዴ በፊት ፖሊስ ጣቢያ ሄጄ ማንነቱን ማጣራት አለብኝ። ወዴት ነው የምትሄጂው ሲለኝ፣ ወደ ናዝሬት። እናቴ በጣም ሀሳብ ላይ ወድቃለች። ፈጥኜ ሄጄ ካላረጋጓት መምጣቱ አይቀርም። ግራ በገባው ድምፅ ጠየቀኝ። መች ልትሄጂ አሰብሽ ታዲያ አለኝ። አሁን በሚኒባስ ልወጣ ነው ስለው፣ ታዲያ ስለ አንዳንድ ጉዳዮች መች ነው የምንነጋገረው አለኝ። ደግሞ ምን የምንነጋገረው ጉዳይ አለን ብለህ ነው ስለው፣ ሳራ ምክንያቶች ምንም ይሁን ምን ከአባቴ ጋር ተጋብተሽ ነበረ? አዎ ተጋብተን ነበረ። ምክንያቴ እናቴን ማሳከሚያ ገንዘብ እፈልግ ስለነበርና እሳቸው ደግሞ ካላገቧቸው ያንን ብር ሊሰጡኝ እንደማይችሉ ስለነገሩኝ ከእናቴ ህይወት የሚበልጥ ነገር የለም በማለት ለዛ አግብቻቸው ነበር ስለው፣ አዝናለሁ። ለማንኛውም ስለ ንብረቱ መነጋገር አለብን ብሎ አስደነቀኝ። ስለ የትኛው ንብረት ስለው፣ ስለ እርሱ ነዋ። እኔ ጭቅጭቅ ክስ ምናምን አልፈልግም። ለዛም ይሁን ጊዜም ትዕግስቱም የለኝም። ሁሉን ነገር ተሳስበን በስምምነት እንድንፈጽም ነው ፍላጎቴ። ንግግሩ ግራ አጋብቶኝ ለደቂቃ አፍጥጬ ካየሁት በኋላ፣ ደቤ አንተ በጣም ጥሩ ሰው ነህ። እኔ ከዚህ ከአባትህ ውርስ ምንም አይገባኝም። ጋብቻውን የፈጸምኩት በእሳቸው ብር ሀብታም ለመሆን ሳይሆን እናቴን በህይወት ለማቆየት ነበረ። ያንን ደግሞ አሳክቼዋለሁ። ከዛ በላይ ገና ለገና ህጋዊ ጋብቻ ወረቀት አለኝ ብዬ ያለ አግባብ ጥቅማ ጥቅም ለማግኘት አልሞክርም። ከህሊናዬ ጋር መጣላት አልፈልግም ስለው፣ ሳራ ድሮም ወድጄሽ ነበር፣ አሁን ደግሞ የበለጠ ወደድኩሽ። በቃ እንዲህ እናድርግ። እኔ ወንድምሽ አይደለም? ደስ ያለኝን ያክል በስጦታ መልኩ ልስጥሽ፣ ለራሴ የህሊና እርካታ ስል ማለቴ ነው። ከዛ ዘመድ እንሆን፣ እንደዛ እንቀጥል ሲለኝ፣ ዘመድማ ዘመድ ነበረ አርግዤላቸዋለሁ እኮ ሳላስበው ዘባራኩኝ። አቤት የደነገጠው ድንጋጤ፣ የፊቱ መቀየር። አይዞ አትደንግጥ፣ አሁን ከዚህ እንደገባው በ2 ቀን ውስጥ አስወጣዋለሁ፣ እንዲሁ ነገሩን ያልኩ ስለው፣ አይ ደንግጬ እኮ አይደለም ያላሰብኩት ነገር ስለሆነብኝ ነው። ብደነግጥም አይፈረድብህም አልኩት። ግን ለምን ታስወጫለሽ? እኔ የፈለግሽው ቦታ የፈለግሽውን ነገር አድርጌልሽ ለምን አትወልጁም? እንዴት ብዬ አባት የሌለው ልጅ ስለው፣ ግድ የለሽም አባትም ወንድምም ሆነዋለሁ። በአጋጣሚ እኔ ልጅ መውለድ አልችልም ማን ነኝ እና እባክሽ ልማጸንሽ አለኝ ደቤ። ለልጅ ወንድምም አባትም ልትሆን እንደምችል በትክክል አምናለሁ። ግን እኔስ ለእኔ እኮ ባል መሆን አትችልም። በዚህ ቀሪ ሙሉ መስዋዕት ማድረግ አልፈልግም። እርግጥ እንዳልሹ ይከብዳል። ራስ ወዳድም ሁኜ ቀሪ ህይወትሽን መስዋዕት አድርጌ አልልሽም። ግን ከእድሜሽ ላይ 2 ዓመት ለእኔና ለልጅሽ ብትሰጪኝ፣ ማለቴ አሁኑን ወደ ካናዳ ይዤሽ ልሄድ። እዛው ልጅና 1 ዓመት ከተንከባከብሽ በኋላ እኔ እረከብሻለሁ። ከዛ እንደ ፍላጎትሽ ወይ ወደ ኢትዮጵያ ትመለሻለሽ፣ ካልሆነም እዛው የራስሽን ህይወት ትቀጥያለሽ። እናትና 2 ወንድሞች እኮ አሉኝ። ዝም ብዬ ሰው ሀገር ወስጄ በትኛቸው ልሄድ አልችልም ስለው፣ አውቃለሁ እነሱ ምንም አይሆኑም። የሚያስፈልጋቸውን ነገር ሁሉ አሁኑኑ አደርግላቸዋለሁ። ከ10 ዓመት በላይ የሚበቃቸውን ብር ልሰጣቸው እችላለሁ። አንቺ ብቻ እሺ በይ ሲል ተማጸነኝ። ወይ ጣጣ፣ ምነው ባልነገርኩ
ስለው አረ እንኳንም ነገርሽኝ፣ ከሶሮሹ በኋላ ሰምቼ ቢሆን ኖሮ የዘላለም ጸጸት ነበረ። አይደቤ የማይሆን ነገር እኮ ነው የምትጠይቀኝ ስለው ግድ የለሽም ይሆናል፣ ይህ ጉዳይ ለኔ ከምንም በላይ ነው አለኝ። እስቲ ላስብበት ስለው አስቢበት ግን አደራ ከኔ ሳትማከሪ ምንም ነገር እንዳትወስኝ፣ በጣም ውስጤን ትገውዣዋለሽ አለኝ። እሺ እነግርሃለሁ፣ አሁን ልሂድ አልኩት። ፖሊስ ጣቢያ ያልሽው ጋር ሂጂና ስጨርሽ ደውይልኝ፣ በትራንስፖርት መሄድ የለብሽም፣ የኔ ሹፌር አድርሶሽ ይመጣል አለኝ። የት ስለው አዳማ ነዋ አለኝ። አረ አያስፈልግም፣ በትራንስፖርት እጠቀማለሁ ስለው በፍጹም አይሆንም፣ ትንሽ ብርም ከባንክ ላውጣና ልጠብቅሽ፣ እንደጨረሽ ደውይልኝ አለኝና በባጃጅ አስራፍሮ ተለየ። አቤት የኔ ነገሬ ሁሉ እንደተለመደው በአንዴ ድብልቅልቅ አለ። አሁን ይህን ስል ስለወልዶ ነው እስካሁን በየሰበቡ የቆየው። ለዚህ ይሆን ከጎባ 6 ኪሎ ሰፈር ወጥቼ ናዝሬት፣ ከናዝሬት ካናዳ ልበር፣ አረብ ሀገር ለመብረር ጣር ሆኖብኝ የነበረው ልጅ በአንዴ በቀላሉ ካናዳ፣ ለዛም ቤተሰቦቼንም አሳልፌላቸው አጓጊ ድል ሆኖ ነው ያገኘሁት። ከደህንነት ጋር ምን አጨመላለቀኝ። ፖሊስ ጣቢያ ስደርስ ለጊዜው ሐሳቤን ገታ አደረኩና ወደ ውስጥ ገባሁ። መርማሪውን አገኘሁት። ምን ነው ለቀነሻል ነበር እንዴ? ከመቼው ፖሊስ ጣቢያችን ናፈቀሽ ሲለኝ መስተንግዷችሁ ልዩ ነበር እኮ ለምን አይናፍቀኝም አልኩና በነገር ወጋ አደረኩት። እሺ አሽሙረኛዋ ምን ልታዘዝ አለኝ። ከተቀመጥኩ በኋላ ማን ነበር ዋስሆነ ያስፈታኝ ስል ጠየቅኩት። የላክሽውን ሰውም አታውቂም እንዴ አለኝ። ለጊዜው አላወቅኩትም ስለው አንድ ዶሴ ነገር አነሳና ገለጥ አድርጎ አይት ካደረገ በኋላ ኻሊድ ይባላል አለኝ። ከመቀመጫዬ ተስፈንጥሬ ተነሳሁ። ምን? አረ ተረጋጊ፣ ቢሮ ውስጥ ነው እኮ ያለሽው። የምርህን ነው ወይስ እየቀለድክብኝ ነው ስላፈጠኩበት። ለምን ቀለድብሻለሁ? ይሄው ከፈለሽ መታወቂያው ብሎ የመታወቂያውን ፎቶኮፒ አቀበለኝ። ከዚህ ያየሁት ራሱ ነው የኔ ካሊዶ። ወረቀቱን መልሼለት እየተንደረደርኩኝ የፖሊስ ጣቢያውን ግቢ ለቅቄ ወጣሁ። ሰዓቴን ሳይ 4 ሰዓት ተኩል ይላል። አዎ በዚህ ሰዓት ሆስፒታል ነው የሚሆነው ስላሰብኩና ወደጄን ተሳፍሬ ወደ ሆስፒታል ዶክተር ታዲዮስን ፍለጋ እንደደረስኩ አገኘሁት። ከሰውነት ጥዬ ለብቻው ወሰድኩትና ካሊዶን ፈልጌው ነው አልኩት። ዛሬ ሌሊት ተመልሶ ሄደ እኮ አለኝ። ወዴት ስለው ወደ ስራ ቦታው ነው አለኝ። የት እንደሆነ ማወቅ እችላለሁ ስል ቆጣ ብዬ ድጋሜ ጠየቅኩት። ሐዋሳ መሰለኝ ሲለኝ ምን አይነት ድራማ ነው እየሰራችሁብኝ ያላችሁት ስል ጠየቅኩት። የምን ድራማ? ወደ ኬንያ እንደሄደ የነገርከኝ አንተ መሰልከኝ ስል በወቅቱ እንደዛ ብሎኝ ስለነበር ነው እንጂ ልወሽሽ ፈልጌ አይደለም አለኝ። ካወክ በኋላ ለምን አልነገርከኝም እሺ ስለው አትንገራት ስላለኝ። ጥሩ ታዲያ አሁን ምን አስመጣው ብዬ ሌላ ጥያቄ አስከተልኩኝ። ያለሽበትን ሁኔታ ስለሰማ ለይሽ መሰለኝ አለኝ። አሁን ምንም አልጠይቀህም፣ ስልክ ቁጥሩንና ትክክለኛ መገኛ ቦታውን ብቻ ንገረኝ። አቅማማ ደውዬ ላስፈቅደው አለኝ። በፈጠረ በቃ ዝም ብለህ ስጠኝ። ድንገት ሄጄ አግኝቼው ለጥያቄዎቼ ሁሉ መልስ እንዲሰጠኝ እፈልጋለሁ። በፈጠረ ሳይመልስልኝ ጫር አድርጎ ሰጠኝ። መንጭቄው ከግቢ ወጣውና የሮቤ ሚኒባስ ውስጥ ገባሁ። ከሮቤ መናኸሪያ ቀጥታ በሃይሩፍ ወደ ሐዋሳ። ድንገት አግኝቼው የሚለውን መስማትና የሚሆነውን ማየት ፈልጋለሁ። የኔ ነገር ግን አይገርማችሁም? አሁን ደግሞ ሐሳቤ በአንዴ ከካናዳ ወደ ሐዋሳ ብቻ መጨረሻ የኔን ናፈቀኝ። ወይኔናው እንደላጤዎቹ ኮማንደሩ እስር ቤት ገባ። ሽማግሌው ክንዴ ሞተ። ሙሉ ውቅያኖስ ተሻግራ ተሰደደች። ካሊዶ በእኔ ፍቅር ተጎድቶ ጎባን ለቆ ኬንያ ብሎ ሸውዶኝ ሐዋሳ ተሸሸገ። በፊት ባለበት ያለው ዶክተር ታዲዮስ ብቻ ነው። ይገርማል። ህይወት ድንገት ትሰበስበናለች፣ ደግሞም ተበታትናናለች። ጸሐፊው ጨረሰ። የባለ ታሪኮቹ ህይወት ግን ይቀጥላል መሰለኝ። ሁሉም በያለበት መልካም ቀሪ ህይወት እንዲገጥማቸው ተመኘው።